የኔታ ይባቤም ታሰሩ። ለጵጵስና ደግሞ አሰቡ። እኔ ጳጳስም አልሆንም ምክንያቱም ፍላጎት የለኝም። አባቶችም ሰልፍ ወጥተዋል። ብፁዕ አቡነ ሕርያቆስ ዝምታቸውን ሰበሩ። ታላቁ ሊቀ ጳጳስ ከኔ በፊት የነበሩት ብፁዕ አባታችን ብዙ ታግለዋል፣ ብዙ ታግለዋል፣ ጥረዋል። በእርግጥ ፍላጎታችን ብዙ ነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? በዛሬ መረጃችን በስፋት የምንመለከተው ጉዳይ ነው። ይህ ያሮስ 2 ነው። ዋናው ያሮስ ቻናላችን እንግዲህ እንደምታስታውሱት በቀን 2 ጊዜ መረጃዎችን ሳቀርብበት እንደነበረ ታውቃላችሁ። ነገር ግን 81000 ከደረሰ በኋላ ከቁጥጥሬ ውጭ ሆኗል። እኔም አልተቆጣጠርኩትም። ስለዚህ ያለኝ አማራጭ በሌላ ቻናል መንቀሳቀስ ነው። ስለዚህ ሁላችሁም ይህንን ያሮስ 2ን ሁላችሁም ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ወደ ቀደመው ከፍታችን እንድናድግ ትብብራችሁን ይሻለውኝ። ብዙ ያሰብንበት ብዙ ያቀርንበት ያሮስ ቻናላችንን አተናል። አሁን ግን እናንተ ካላችሁ እንመለሳለን ብዬ አስባለሁ። 100-200 በላይ ላይኮች ያስፈልጉታል። ሐሳብ አስተያየት ስጡ፣ አበረታቱኝ፣ ደግፉኝ። አሁን የእናንተ ድጋፍ ስለሚያስፈልገኝ ማለት ነው። ወንድማችሁ ሉል መብራቱ ነኝ። በቀጥታ ወደ ቪዲዮ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል አምላክ አቁራይተ ማሳሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁኝ። ዛሬም እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። በአሁኑ እንግዲህ ያሮስ 2ን ነው እንግዲህ የምንጠቀመው ዋናውን ቻናል ስላጣን ማለት ነው። ስለዚህ ውድ ኦርቶዶክሳውያን ትብብራችሁን በማሳየት አጋርነታችሁን በማሳየት ከጎን የቆሙ ለማለት ወዳለሁኝ። ወደ ቪዲዮቻችን በቀጥታ እናመራለን። በቅድሚያ እንግዲህ ከብፁዕ አቡነ ሕርያቆስ ጋር የተገናኘውን ቪዲዮ ላጋራላቸው። ታላቁ ሊቀ ጳጳስ ከኔ በፊት የነበሩ የአዲስ አበባ ሀገረ ስብከት እንግዲህ በተለያዩ ጊዜያት ብዙ ነገሮች ሲደርሱበት እንደነበር እናስታውሳለን። በተለይ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው መምራት ከጀመሩበት ጊዜ ጀምሮ እንግዲህ ብዙ ነገሮች ሲደመጡ ነበረ። 2 ዓመት ከ6 ወር ገደማ ነው የመሩት ብፁዕ አባታችን ብፁዕ አቡነ ሄኖክ። ታዲያ በተለይ በቅዱስ ሲኖዶስ የሙስና ነገሩ እስኪሰማ ድረስ በጣም ብዙዎች እስኪቀባበሉ ድረስ አደገኛ እንደነበረ ሲነገር ነበረ። እርግጥ በጎ ትሩፋቶችም ተሰርተውበታል። አሁን ብፁዕ አቡነ ሕርያቆስ በቅዱስ ሲኖዶስ ውሳኔ መሰረት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆኗል። ይህን ተከትሎም የሚደርሱ ያሉ መረጃዎችን እናስደምጣቸዋለን። ብፁዕ አቡነ ኤልያስ አረጋዊ አባታችንም ፓፓው አይሳሳትም ይላሉ በውጭ ያሉት። ምክንያቱ ደግሞ በስር ያሉቱ በስርዓት የሚመሩ ከሆነ ፓፓው ወይም ጳጳሱ የሚሳሳት አይሆንም። እናንተ እውነተኛ ከሆናችሁ አባታችሁንም እውነተኛ ታስደርጋላችሁ ታስከብራላችሁም ብለዋል። ወደ ቀጣይ መረጃችን እናምራ። የእንታ መታሰራቸው ታውቋል። የእንታ በጣም የሚወደዱ ናቸው። የኔታ ይባቤ በላይ ዘናዳ ለረጅም ጊዜያት በአባትነት በአለቃነት ሲመሩ የነበሩ በጣም በርካታ ደቀ መዛሙርትን ያፈሩ አባት ናቸው። የኔታ ይባቤ ዘናዳ ታዲያ ከሰሞኑ እንግዲህ ታስሯል። የመታሰራቸው ዜና ብቻም ሳይሆን የተቃውሞ ድምጾችም ሲሰሙ ነበር። እሱን አሁን በመረጃ እየመጥዬ አቀርብላችኋለሁ። በመጀመሪያ የኔታ ይባቤ በአንድ ወቅት ያስተላለፉት መልእክት ስለሳቸው የተወሰኑ ነገሮችና ሰልፉንም አካትቼ ቪዲዮዎችን እየመጥቻለሁ። እስኪ ቪዲዮዎችን እንከታተል። በዚህ አጋጣሚ ላይክና ሼር ማድረጋችሁ እንዳይዘነጋው ቤተሰቦቻችን። ፍቅር አይሰርቅም አያማም። የአዲስ አበባ ሀገረ ስብከት እንግዲህ በተለያዩ ጊዜያት ብዙ ነገሮች ሲደርሱበት እንደነበር እናስታውሳለን። በተለይ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው መምራት ከጀመሩበት ጊዜ ጀምሮ እንግዲህ ብዙ ነገሮች ሲደመጡ ነበረ። 2 ዓመት ከ6 ወር ገደማ ነው የመሩት ብፁዕ አባታችን ብፁዕ አቡነ ሄኖክ። ታዲያ በተለይ በቅዱስ ሲኖዶስ የሙስና ነገሩ እስኪሰማ ድረስ በጣም ብዙዎች እስኪቀባበሉ ድረስ አደገኛ እንደነበረ ሲነገር ነበረ።
እርግጥ በጎ ትሩፋቶችም ተሰርተውበታል። አሁን ብፁዕ አቡነ ሕርያቆስ በቅዱስ ሲኖዶስ ውሳኔ መሰረት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆኗል። ይህንን ተከትሎም የሚደርሱ ያሉ መረጃዎችን እናስደምጣቸዋለን። ብፁዕ አቡነ ኤልያስ አረጋዊ አባታችንም ፓፓው አይሳሳትም ይላሉ በውጭ ያሉት። ምክንያቱ ደግሞ በስር ያሉት በስርዓት የሚመሩ ከሆነ ፓፓው ወይም ጳጳሱ የሚሳሳት አይሆንም። እናንተ እውነተኛ ከሆናችሁ አባታችሁንም እውነተኛ ታስደርጋላችሁ ታስከብራላችሁም ብለዋል። ወደ ቀጣይ መረጃችን እናምራ። የእንታ መታሰራቸው ታውቋል። የእንታ በጣም የሚወደዱ ናቸው። የኔታ ይባቤ በላይ ዘናዳ ለረጅም ጊዜያት በአባትነት በአለቃነት ሲመሩ የነበሩ በጣም በርካታ ደቀ መዛሙርትን ያፈሩ አባት ናቸው። የኔታ ይባቤ ዘናዳ ታዲያ ከሰሞኑ እንግዲህ ታስረዋል። የመታሰራቸው ዜና ብቻም ሳይሆን የተቃውሞ ድምጸቶችም ሲሰሙ ነበረ። እሱን አሁን በመረጃ ይዤ አቀርብላችኋለሁ። በመጀመሪያ የኔታ ይባቤ በአንድ ወቅት ያስተላለፉት መልእክት ስለሳቸው የተወሰኑ ነገሮችና ሰልፉንም አካትቼ ቪዲዮዎችን ይዤ መጥቻለሁ። እስኪ ቪዲዮዎችን እንከታተል። በዚህ አጋጣሚ ላይክና ሼር ማድረጋችሁ እንዳይዘነጋ ወደ ቤተሰቦቻችን። ቁጣ አትሁን። አዎ ቁጣ ወደ መግደል ወደ ነፍስ መግደል ያደርሳል። ታግሶ ነው። ሴቶችም ደግሞ ውሎ ሲመጣ እንጀራ ስጡት። አንበሳና ወንድ ልጅ ከበላ ምንም አይልም። ነገር አታቆዩ። ልግብ ዲነ የተመሽቶ መጥቶ ነው ይላል። እንዲህ አይባልም። ጓደኛው ጋር ከቢሮ ችግር ደርሶበት የመጣ ይሆናል። ዝም ብሎ ቀረብ አድርጎ በልቶ ከዚያ ወዲያ ለጥ ነው። ሌላ ቀን በጥቅምት የሰማችሁትን በተይሳስ በምናምን ወዲያው አይነገርም። እንዲያው እንትኑ ሲጠብ ወጥ መስራት ሲያቅታችሁ አፋችሁ እንደዚህ ያርጋችሁ ትቆያለች። እንደ የጣናሳ ነው ባህሩ ላይ ቦቅ ነገር አይቆይም። ነውር ነው። ቢሳሳትስ ቢመታስ ዝም ነገር አይቆይም። ደግሞ ያሁኑ አይችልም እኮ ዘይት የበላው አይምሮ አይችልም። ፌስታል ማለት ነው። ይሄ ስጋ የሚበላው ነው። ቅቤ የቀድሞ ልቡ ደህና ነበር። በጥፊ ቀላቀለሽና ነግሬሻለሁ። ነገር አይቆይም። ምግብ እንካ ብላ ተባስቶ ከሆነ ደግሞ እና ትንሽ ቁርስ አድርግ እንጂ ምንድነው ብሎ ዝም ነገር አፈለገ ገብቶ የተኛ ዝም ተውታ ትናገሩት። የክርስቲያን ሆኖ ኃጢአት የሚሰራበትን ስራ ለመስራት የሚሄድ ሰው ሕገ እግዚአብሔርን ተጣላ አለ። ቆራቢ ሆኖ ካራምቡላ ማጫወት ትልቁ ኃጢአት። ጨዋት የሚባል በእኛ ዘንድ የለም። ዋዛ ፈዛዛ ካርታ መጫወት በካህን ደረጃ ከሆነ ስልጣን ያስይዛል። አንቀጽ 9 ላይ አለ። አንተ በስም ክርስቲያን የምትል ካመጻ ስራ ወግድ ያለው ሰለስቱ ምዕት አብልጡልኝ ከማለት ወግድ። እኔን አብልጡልኝ አይደለም ማለት እግዚአብሔር በፈጠረው መልክ ላይ መልክ አትጨምርበት አለ። እግዚአብሔር በፈጠረው መልክ ላይ መልክ አትጨምርበት። ኧረ ሴቶች ባካችሁ የሚበላ ጠፍቷል። ኧረ ትምህርት ተማሩ እስቲ። ለእናንተ ማን ገንፎ ሊሰጣችሁ ነው? ጥርሳችሁን አውልቃችሁ በሀገራችን ጥርሱ የወለቀ ከብት ታርዶ ይበላል። ዛሬ ይህን ጥርስ ታወልቁና ይሄ ብንትሉ የሚፈልገው ሰውየው ጥርስሽን ነው ወይስ ሌላ ነገር አለ? እኔ አላውቀውም ያንን። ኧረ ተው ንስሐ አባት ተብዬ ነገ በረሃብ ጊዜ ቆሎ ካልበላ ኮቾሮ ካልበላ ደረቅ ካልበላ ምን ሆኖ ነው ይሄ ጥርስ ተሰብሮ ሌላ ጥርስ የሚደረግበት? ኧረ ወንድ ተብዬውም ዝሙት አትውደድ። ምን ሊደረግ ነው ይሄ? እኔ እኮ አንድ ብር ማያወጣ መስሎኝ ወሬ ተሰማሉ። በብር ትግስቱ ነው የሚደረግ ጥርስ ለማውለቅ እና ወይ ተወስክ ህብረ በዲበ ህብርከ በተፈጥሮ ላይ ተፈጥሮ አጨምርበት። ዛሬ መጨመር ግን ምንድነው? ገሌ ኧረ ምንድነው የሚባል ያለው ስም በተወለድ ጊዜ የሰጠህ እግዚአብሔር መልክህን በዚያ ላይ መልክ አጨምርበታል። እግዚአብሔር የሰጠው ነው። አፍንጫ መቀደድ፣ ጆሮ መቀደድ፣ ከንፈር መቀደድ፣ ከንፈር መቀባት ምን ዝሙት ነው የፈለጋችሁ? ይህ ምንድነው? ይሄ እዚህ ላይ ያለው ምንድነው?
ሴቶችን ምለጡት ምትሏቸው ምን አለዚያ ጋራጅ ቤት ወስዳቸው አንድ ቀን ሙርድ ማድረግ አዚያ ወዲያ የዝንጀሮ ቂጥ ትመስላለች የፈለጋት ፍለጋት እኛ ይሄ ቀድሞ ማነው እዚህ ነጋሪ ሀገር አለ እዚህ ወደዚያ የሚመጣ አህያ ባህር ዳር ሲመጣ ጀርባው ገጣባው ነበር ዛሬ ደግሞ ሴቱ ተገጦ ይሁን ከምን እንደሚሰራ ታውቃላችሁ ከሰው ስጋ ነው የሚሰራ ያቀለ ምኑ ነው የቀረና አሁን ከአሕዛብ ልዩነት ጅራታ ለማውጣታችን የወንዱ ምስት ይሄንን እኔ ነገራቸው ማይገበኝ አረ ተዋበርን አረ መረሻ ይጠፋናል ለጵጵስና ደግሞ አሰቡ እኔ ጳጳስም አልሆንም ምክንያቱም ፍላጎት የለኝም ማስተማር ነው ፍላጎት እንጂ ጳጳስና እኔ አልፈልግም ጳጳስና ማርቆስ ናቸው ማርቆስ እና ጵጵስና የሚፈልግ ሰው ሊሆን ይችላል እኔ ፍላጎት የለኝም ተምሮ ማስተማር ነው ከልጅነቴ ማየው ተማሪ ከቦኝ ተማሪ ሳስተምር አንድ ቀን ትምህርት ቤት ተለይጄ ካደር አትክልቱ ደርቆ ይታየኛል በልጅነት ማስተዚያ መምራን ሳለሁ የፋሲካ መጥቻለሁ ማስተማር ነው ስራ ቀርሞም ሳለሁ እስከ 9 ሰዓት ምሽት አስቀጽል ነበር እና ይሄንን አይተው ትጋቴን አይተው የንተዋቢ የተወለድ ከሰው ነው ወይስ ከምን ይሉኝ ነበርና ስሜ የንተዋቢ የሚሉኝ ነበር ይባቤ መላእክት የሚል ነበር ፍጥረተ ከመላእክት ነው ይላል እንዴት አደክም ይላልና ያስቀጸል መጣው በዱላ መተው ነው ወደ ቤት የሚሰዱኝ ከምንም ከሆነም ይነካካ ጸባይ የለኝም ከዚያ ሲያስቸግሩኝ ተነስቼ ተማሪዎቹን እሑድ አስወጣቸው ሰኞ ልብሴን አኑሬ ኩታዬን እስከ ደብረ ወርቅ በወዘን ተጓዙ ለምን የቢቸና አውራጃ የቢቸና ወረዳ መጣው ሊቀመኖሩን መታወቂያ ሰጠ ብሰደው አንተን እናስራለን አሉት መታወቂያ አጣውና ከዕለታት አንድ ቀን አንድ ካህን ነበረ ሊቀመኖር ጸሐፊ ግስ መጥቶ እምባይማ ተነስቶ ይሰማና ቃሉን ጻፉና እንካማ ሀብቴ ፈርምበት ነው ያልነው አለኝ መቼም አረቂ አንዳንድ ጊዜ ጥሩ ነው ስካር ስርቆት አንዳንድ ጊዜ እንደው ለሚጠቀምበት ይጠቀማል ስከሩ ማለት አይደለም ሰክሯል እና ማይተም አረገልኝ ደስ አለኝ በመስከረም በጥቅምት ልወጣ ያችን ማይተም ያዝ መምሩ ደግሞ ነበሩ እሳቸውን ፈልጌ ሰድ ሞቅ ብለው አገኘኋቸው እና ምንድነው የሚባለው ስለ ፍቅር በስማም ፍቅር ይባላል ሄዱ ምን ሆነ ነው አንተ አሉ መታወቂያ ጸበል ሄደ አረቂ አጠጣም አሉ እኔ አረቂ አልጠጣም ነበር ለመታወቂያ ብዬ ትንሽ ቀምሻለሁ የዛ ጊዜ ሞቅ ስላላቸው ዝም ብለው አተሙበት ምን እንደሆነም አላነበቡት ማንበብ የግድ ነው ሳይነበብ አይተማድ ሁለት መታወቂያ ያዝ ከዛ ወዲያ መጻፊያ ነቃ ቤት አገባውና ሰኞ ከዚያ ወጥቼ ሞጣ አደር መንገድ አልነበረም ከሞጣ ተነስተን ባህር ዳር ገባና ረቡዕ ባህር ዳር ገባና ጥቅምት 19
እንተኔ ነበረ ሐሙስ ነበረ 20 ከዚያ ከገባነ በኋላ እኔ የመጣው መጽሐፉን ለሀገሬ አሁን ላለሁባት ያደጉባት ቤተክርስቲያን ለናዳ ማርያም አስረክቤ ወደ ጎንደር ወይም ደግሞ ጫካ ዋልድባ ላይ ብዬ ነበር እቅዴ። ነገር ግን በሱባኤም የሚነገረኝ ትምህርት እንደማስተምር ሀገሩ ላይ ቤተክርስቲያን እንደምሰራ ገዳም እንደማቋቁም በልጅነቴ ማንሶ ይነገረኛል። የታወቀው እኔም አውቄው ነው የመጣሁት። ግን እኔ በግድ ጫካ ልገባ ነበር የመጣው። ጎንደርም ደግሞ ትምህርት እንደገና ልከልስ ብዬ ነበር። ኤልያስም እጄ ነበር ብዙ ቦታ እጄ ነበር። ግን እንደ የኔታ ማርቆስ ያለ አስተማሪ የለም። አባ ማይቶትም ነግረውኛል። የትም ቦታ ብትሄድ እንደሳቸው ያለ መጽሐፍ የሚያስተምር አታገኝም ብለውኛል። ማናቸው አባ ማይቶት? አባ ማይቶት እዚህ ዘከራቦ ነው የነበሩ እና አባ ማይቶት በእኛ በሀገራችን አባ በራ ነው የምንላቸው። በጣም የተማሩ ናቸው። በጣም የተማሩ ከነ መምህር ፍሳ ደብረ ሊባኖስ የተማሩ የና አቡነ ቴዎፍሎስ ጓደኛ ናቸው። አሁን በቅርብ ጊዜ ባህር ዳር አርፈው ጊዮርጊስ ተቀብረዋል። እና ያለሳቸው ምንም አታገኝም ብለው ነግሮኛል። እኔም ዞር ጎንደርም ልሄድ ነበር። ያው ከዚያ በኋላ ሀገር የገባው ሐሙስ ገባው። ሐሙስ ገብቼ አንዲት ባይታዊት ነበረች እና ቤተክርስቲያን አገኘኋትና ሰላም ተሰጠኋት። ያው እንደ እናቴ እኔ እናት አላውቅም እንጂ ያሳደገች ናት ቤተክርስቲያን ሳድር። በዚያ እሷን ስላት አይኗን ታውራ አገኘኋት። ምን ነሽ ታውረሻል ስላት አንድ ልጅ ነበር አብሮኝ ዓርብ ዕለት ሄደ። በቤቴ ሰው አምጪ ብላት እምቢ አለች። ሰኞ ወጥቼ ልሄድ ጧት አወረችኛል። እኔ ዲማ ስነሳ እሷን ስታውራት 1 ሰዓት ነው። ኋላ እንዲህ አለች። ኋላ ናም አለች። ስለዚህ እኔታ በነገሮት ላይ እንጂ ወደ ናዳ ማርያም የደረሱት ወይም የገቡት መቼ ዓመተ ምህረት ነው ማለት ነው? በ79 ዓመተ ምህረት ጥቅምት 20 ነው የገባው። ጥቅምት 20 1979 ዓመተ ምህረት መልካም ሐሙስ ቀን ነው የገባው። ከዛ በኋላ እና እንዲያ ብዬ የገባው ዓርብ 21 ነው። ቅዳሜ 22 ከኛ ከገዳሙ በስተምስራቅ ኡራኤል ሲባል የአቡነ ዮሐንስ ገዳም አለ። ከዚያ ተሳልሜ እሁድ ዕለት መጽሐፉን አስረክቤ ሰውዬው ጎዳና ልቀጥል ነበር እና ብዙ ሰዎች አብረው ነበሩ። ከሸዋም ከጎጃም ከጎንደርም ያሉ ብዙ ተማሪዎች ነበሩ። ከዚያ እሷ ምን አለች? ናም አለች። አንተ የሴት የወንድ ገዳም ይቋቋማል እኔ አላየውም አለች። አንቺ ዝም በይ ስላት ሙት አለች። የሴት የወንድ ገዳም ይቋቋማል እኔ ግን አላየውም አለች። ተይ ብላት ምን ማለት እዛ ቆየና ዛሬ ትምህርት ቤት ተተከለበት ዘንድ ሜዳ ናት። የአባቴ መሬት ነው። ከዚያ ላይ ሄጄ ቁሜ ወደ ኡራኤል የሚሄደው ሰው አንተ ይባባላሉ። የኔታ ይመጣሉ፣ ትምህርት ቤት ይተከላል፣ ገዳም ይተከላል ይባላል ይላል። በጫካው ሲሄዱ እኛን አላዩንም እና አባቴን ጠየቁት። እቺ መሬት ምንድነው ቦዘን ያረጋት ስለው የበሬ ሳላ አረጋታ ነው። አይ በልተው አንተ ደግሞ አንተ ባላወቀው እግዚአብሔር ባወቀው እቺ መሬት ነፃ ያደረጋት ለትምህርት ቤት ነው። የኔም ዝማ እሷ ጋር አደርና 21 ቅዳሴ አስቀድሰን እዚያ ገዳሙ ደርሰን እሁድ ዕለት ቤተክርስቲያን ቆይቼ ሰኞ ዕለት ከዚህ መጣ የማይባል ተማሪ መጣ እና ድብቃላ አባ መኮንን የሚባሉና አባ ገብረ ስላሴ ነበሩ። ለአንድ ዓመት ብለው ማለዱ ለአንድ ዓመት ባካሉኝ። ከዛ በኋላ ማስከኙ ትምህርት ጀመርና ያለው ዳቸው የሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። ሁላችሁም ላይክ እና ሼር በማድረግ ትብብራችሁን አጋንታችሁን በይበልጥ እንድታሳዩኝ ከጎኔ እንድትቆሙ እጠይቃለሁኝ። ምክንያቱም ይሄ ያሮስ 2 ነው ከብዙ ቆይታ በኋላ ስለሆነ ወደ እናንተ መጣሁት። ባካችሁ ትብብራችሁን አጋንታችሁን አሳዩ። ወንድማዊ መልእክቴ ነው። ወንድማችሁ ሁሉን መብራቱ ነኝ። ያሮስ እናንተም የኛም ነው። አብረን ከፍ እንላለን፣ አብረን እናድጋለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ